የተከበራችሁ የፈታ ቤተሰቦች በእያላችሁበት ሰላምታችን ይድረሳችሁ። ከፈታ ዴሊ ለታርብ የረፋድ መረጃ ወደ እናንተ ልናደርስ ተገኝተናል። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። በትግራይ በኩል ግዛታችን በአፋር ተይዟል የሚሉ መረጃዎች ወጥተዋል። ይህንን ያሉት የትግራይ ጊዜያዊ አስተዳደር እንደዚሁም የትግራይ ክልል ሰላምና ጸጥታ ቢሮ የጸጥታ ዘርፍ ኃላፊ ለሆኑት ብርጋዴር ጀነራል ተክላይ ናቸው። አፋር ክልል የትግራይ ታጣቂዎች 15 ኪሎ ሜትር በጥልቀት በመግባት 6 መንደሮችን ተቆጣጥረዋል ባሉበት ሁኔታ በትግራይ በኩል የተሰማ አዲስ መረጃ ነው። ጥንቅራችን ከያዛቸው መረጃዎች መካከል ነው። ከወራቶቹ ውጥረትና የቃላት ምልልስ፣ መከፋፈል፣ መወቃቀስ እንዲሁም ዛቻ በኋላ በሰሜኑ ያለው ሁኔታ የተኩስ ድምጽ ታክሎበታል። የትግራይ ኃይሎች ወደ አፋር ክልል ገብተው የከፈቱት ዘመቻ አሁን ላይ መላው የለየ ባይሆንም የሁለት ዓመቱን ደም አፋሳሽ ጦርነት የቋጨ የፕሪቶሪያው ሰላም ስምምነት ማብቃቱን ያመለከተ ስለመሆኑ ተመራማሪ ባለሙያዎች ደምድመዋል። ነገሩን በጥልቀት የተመለከተ ባለሙያዎች የፕሪቶሪያው ስምምነት ከሞላ ጎደል የፈረሰ መሆኑን መናገራቸው ከቢቢሲ ዘገባ ተሰምቷል። የምንመለከተው ይሆናል። ከፍተኛ አመራሩ የህወሓት ወታደራዊ አመራሮች የጦርነት ክተት አውጀዋል ሲሉ ከሰዋል። ሻዕቢያን ኢትዮጵያን በማተራመስ የከሰሱት አመራሩ ከህወሓት ጋር በይፋ ጥምረት ፈጥረዋል ሲሉ ወንጅለዋል። በይፋ መፈንቅለ መንግስት መታወጁም ተገልጿል። ሙሉ መረጃውን ከጥንቅራችን ይሰማሉ። ግብጽ ለጀነራሉ ወታደራዊ ድጋፍ መላኳ ተሰምቷል። ግብጽ ወታደራዊ ድጋፍ የላከችው ባልተጠበቀ አቅጣጫ ወደ ድንበሩ ከፍተኛ ቁጥር ያለው ጦር ከሰፈረ በኋላ ነው። ጥንቅራችን መረጃውን ያደርሳል። በተያያዘ በጀነራል ሄሚት የሚመሩት የሱዳን ፈጥኖ ደራሽ ኃይሎች በአሜሪካ በኩል የቀረበውን የሰብአዊ ተኩስ አቁም ጥያቄ መቀበላቸውን ገለጹ። ቡድኑ ይህንን የገለጸው በዳርፉር ግዛት የመጨረሻውን የሱዳን ጦር ይዞታ ኤልፋሸር ከተማን በእጁ ካስገባ በኋላ ነው። መረጃው ዝርዝር አለው። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ገንብቶ በማስረከብ የሚታወቀው ዳኮር ሪል ስቴት በመሃል አዲስ አበባ ጀሞ 1 ግንባታቸው 90% እንዲሁም 40% የደረሱ ቤቶችን በ10% ቅድመ ክፍያ ብቻ ለሽያጭ አቀረበ። በአንድ ወለል ላይ 3 አባወራ ብቻ በቂ የሆነ የመኪና ማቆሚያ ከሰፊ አረንጓዴ ስፍራ ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 ካሬ እና 118 ካሬ፣ ባለ 3 መኝታ 135 ካሬ 70/30 የባንክ ብድር አመቻችቶ ከ623 ሺህ ብር ቅድመ ክፍያ ጀምሮ የመኖሪያ ቤቶችን ለሽያጭ አቀረበ። ለበለጠ መረጃ በ0911 057674 0933 21 9065 ይደውሉ። ዳኮር ሪል ስቴት በልዩነት የተገነባ። ግዛታችን በአፋር ተይዟል። ትግራይ በትግራይ በኩል ግዛታችን በአፋር ተይዟል የሚሉ መረጃዎች ወጥተዋል። ይህንን ያሉት የትግራይ ጊዜያዊ አስተዳደር እንደዚሁም የትግራይ ክልል ሰላምና ጸጥታ ቢሮ የጸጥታ ዘርፍ ኃላፊ ለሆኑት ብርጋዴር ጀነራል ተክላይ ናቸው። ግዛታችን በአፋር ኃይሎች ተይዟል የሚለው መረጃ የወጣው የአፋር ኮሚኒኬሽን ቢሮ የትግራይ ታጣቂዎች በጥልቀት ወደ አፋር ክልል በመግባት 6 መንደሮችን ተቆጣጥረዋል የሚል መግለጫን ባወጣበት ሁኔታ ነው። ከትላንት በስቲያ ጥቅምት 26 ቀን 2017 ዓ.ም የህወሓት ታጣቂዎች የአፋር ክልል ወሰንን ጥሰው በጥልቀት በመግባት በሞርታርና ዙ 23 ከባድ መሳሪያዎች ጥቃትን በመፈጸም 6 መንደሮችን ተቆጣጥረዋል ከሚለው ክስ ጋር በተያያዘ የትግራይ ጊዜያዊ አስተዳደር ምላሽ ሲሰጥ እንደውም የአፋር ኃይሎች የትግራይ ግዛትን ተቆጣጥረዋል፣ ይህን ጉዳይ ለህዝብ ከመግለጽ ተቆጥበን ነበር ብሏል። ትላንት ምሽቱን የወጣው የጊዜያዊ አስተዳደሩ መግለጫ የትግራይ ታጣቂዎች ወደ አፋር ግዛት ገብተው ጥቃት ሰንዝረዋል በሚል የተሰራጨው መረጃና በአፋር ክልላዊ መንግስት የቀረበው ክስ ፈጽሞ ሐሰት ነው፣ እንደውም የጥቃትና የሁከትም ሰለባ የሆነችው ትግራይ ናት ሲልም አጥብቆ አስተባብሏል። ከቅርብ ጊዜ ወዲህ ሰላማዊና ፖለቲካውን ሂደት የሚያናጉ ክስተቶች እንዲሁም የፕሪቶሪያን ስምምነት የሚጎዱ እንቅስቃሴዎችን እየተመለከትን ነው ያለው መግለጫው የወሰን ጥሰቱ የተፈጠረው በአፋር ላይ ሳይሆን እንደውም በትግራይ ላይ እንደሆነ መታወቅ አለበት በማለትም በአፋር ክልላዊ መንግስት ላይ ክሱን ያሰማበት ሁኔታ ታይቷል። ይህ የጊዜያዊ አስተዳደሩ መግለጫ ትግራይን ለማናጋትና እርስ በርስ እንድንጣላ ሆን ተብሎ በአፋር ውስጥ ታጣቂዎች እንዲደራጁ እንዲታጠቁ ምቹ ሁኔታ በመፍጠርና ድጋፍ በመስጠት እንዲሁም ተልዕኮ በመስጠት በትግራይ ላይ ተደጋጋሚ ወሰን ጥሰት እንቅስቃሴ ሲደረግ ቆይቷል፣ አሁንም እየተደረገ ነው ሲልም የወሰን ጥሰት ሲከናወን ቆይቷል፣ አሁንም እየተደረገ ነው ሲል አስታውቋል። የትግራይ ክልል ሰላምና ጸጥታ ቢሮ የጸጥታ ዘርፍ ኃላፊ የሆኑት ብርጋዴር ጀነራል ተክላይ ኪዳነ እንደውም ብዙ አያስፈልግም ብለን እንጂ እንጠያየቅ ከተባለ የአፋር ልዩ ኃይል የትግራይ ቦታዎችን ተቆጣጥሮ እንደሚገኝ እናውቃለን፣ ይህንን በይፋ ለህዝባችን ግልጽ እናደርጋለን ሲሉ በትላንትናው ዕለት ለቢቢሲ ድረገጽ ያስታወቁበት ሁኔታ ታይቷል። ትላንት ምሽቱን የወጣው የትግራይ ጊዜያዊ አስተዳደርም ሆነ የትግራይ ጸጥታ ዘርፍ ኃላፊው
የትግራይ መሬት በአፋር ተይዟል ሊበሉ እንጂ ቦታዎቹን በስም የጠቀሱበት ሁኔታ ግን አልታየም። በትግራይ ጊዜያዊ አስተዳደር የምላሽ መግለጫ በኮነባና ባላ አቅጣጫ በተደጋጋሚ ተተንኩሰናል ይላል። በትላንትናው ዕለት ለቢቢሲ ማብራሪያቸውን የሰጡት የትግራይ ክልል ሰላምና ጸጥታ ቢሮ የጸጥታ ዘርፍ ኃላፊ ብርጋዴር ጀነራል ተክላይ ኪዳነ ደግሞ ምላዛት፣ አሃዛ፣ ደስዓ፣ ወጀራትና ገረባጎ በተባሉ አካባቢዎች ጥቃቶች ሲፈጸሙብን ቆይተዋል ሲሉ አስታውቀዋል። ህወሓትም ከጥቃትም አልፎ 15 ኪሎ ሜትር በጥልቀት ወደ አፋር ግዛት በመግባት መንደሮችን ተቆጣጥረዋል ያሉት ደግሞ ጥቃቱ ተፈጽሞበታል የተባለው የመጋሌ ወረዳ ዋና አስተዳዳሪ አቶ አብዱ ሼህ በራ ኡስማን ናቸው። የትግራይ ጊዜያዊ አስተዳደር የምሽቱ መግለጫ ለአካባቢው ጥረት ምክንያት አድርጎ የጠቀሰው ሐራ መሬት ወይም ነፃ መሬት በሚል በአፋር ክልልና በሁለቱ ክልሎች አዋሳኝ አካባቢ የሚንቀሳቀሰውን ታጣቂ ኃይል ነው። ይሄ የምሽቱ መግለጫ ይህ ሐራ መሬት ወይም ነፃ መሬት በሚል ስም በአፋር የሚገኝ ታጣቂ ኃይል ባለፈው ዓመትና በያዝነው ዓመት በተደጋጋሚ በኮነባና በአላ አቅጣጫ የመተንኮስ ተግባር ሲፈጽም ቆይቷል ሲልም ክሱን አሰምቷል። ከነዚሁ አካባቢዎች ባለፈም በደቡብ ትግራይ ራያ አዘቦና ራያ ጨርጨርም ተመሳሳይ ትንኮሳዎች ነበሩ ብለዋል። በመቀሌ መሆኒ መስመር ላይ ሁከት የመፍጠር እንቅስቃሴዎች ጭምር ነበሩ ያለው መግለጫው፣ ሆኖም ሲፈጠሩ የነበሩትን ችግሮች ለህዝብ ከመግለጽ ተቆጥበን ቆይተናል ሲልም አስታውቋል። ይኸው መግለጫ የትግራይ ታጣቂዎች ፈጽመው የአፋር መሬት የረገጡበት ሁኔታ የለም። የአፋር ክልላዊ መንግስት ኮሚኒኬሽን ቢሮ የተሰጠው መግለጫም ፈጽሞ ሐሰት ነው በማለት የሚያስተባበለበት ሁኔታ ታይቷል። በዚሁ መግለጫው ለፌዴራሉ መንግስት ጥሪውን ያስተላለፈ የትግራይ ጊዜያዊ አስተዳደር መግለጫ የፕሪቶሪያ ውል ያለምንም መዘግየት ይፈጸም፣ የትግራይ ህገ መንግስታዊ ወሰን ይረጋገጥ፣ እንደዚሁም ህዝባችን ደህንነቱ ተጠብቆ ወደ ቀዬው እንዲመለስ ይደረግ ሲልም ጠይቋል። ነፍጥ አንስተው የሚፋለሙትን የትግራይ ታጣቂዎችንና የሐሳብ ልዩነት አለን የሚሉትንም ኑ እንወያይ ያለው ጊዜያዊ አስተዳደሩ ትግራይን የጦር ሜዳ ለማድረግ የምትንቀሳቀሱ አካላት ከድርጊታችሁ ተቆጠቡ የሚል ማሳሰቢያንም ሰጥቷል። በአፋር ክልላዊ መንግስት በኩል ጥቃት ተፈጸመብኝ የሚል ክስ በተሰማበት ሁኔታ ለተሰማው በትግራይ ጊዜያዊ አስተዳደር በኩልም ጥብቅ ማስተባበያ ከመስጠት ባለፈ እንደውም የጥቃት ሰለባ የሆነው እኛንን ግዛታችንን በአፋር ክልል ተይዟል የሚል ምላሽ የተሰጠበት ሁኔታ ከታየ ጉዳዩን በገለልተኛ አካል ማጣራት የሚያስፈልግ ሆኖ ይታያል። በትግራይ በኩል የሁለት ዓመታቱን ጦርነት ተከትሎ መሬታችን በአማራ ታጣቂዎች እንደዚሁም በኤርትራ ጦር ተይዟል የሚሉ ተደጋጋሚ ክሶች ሲሰሙ ቆይተዋል። በተለይ ከወልቃይት ጋር በተያያዘ ጥያቄዎቹ በብርቱ ጎልተው ይሰማሉ። ከአፋር ጋር በተገናኘ ግን ይህ ከሰሞኑ የወጣው ግዛት ተወስዶብናል ጥያቄ አዲስ ሆኖ ታይቷል። ለህዝብ ማሳወቅ ስላልፈለግን ነው የሚል ሐሳብም ግልጽና የተብራራው ነው አይታይም። የወልቃይትንና አካባቢውን በተመለከተ ለችግሩ የማያዳግም ዘላቂ መፍትሄ ለመስጠት የመጨረሻው አማራጭ ህገ መንግስቱን መሰረት አድርጎ ህዝበ ውሳኔ ማካሄድ ነው የሚል ማብራሪያ ባለፈው የፓርላማ ውይይት ላይ በጠቅላይ ሚኒስትር አብይ አህመድ የተሰጠበት ሁኔታ እንደነበር የሚታወስ ነው። በዚህም የፌዴራል መንግስት የትግራይ ተፈናቃዮች ወደ ቀያቸው ይመለሱ እያለ ሲሆን በትግራይ ጊዜያዊ አስተዳደርና በህወሓት በኩል የተያዘው አቋም ግን ግዛቱ ወደ ትግራይ አስተዳደር ይመለስ፣ ቀጥሎ ተፈናቃዮቹ እንዲመለሱ ይደረጋል የሚል ሆኖ ይታያል። በቀጣይ ርዕስ የፕሪቶሪያ ስምምነት ከሞላ ጎደል ፈርሷል። ባለሙያዎች አዲስ ስምምነት ያስፈልጋል። ከወራቶቹ ጥረትና የቃላት ምልልስ፣ መከፋፈል፣ መወቃቀስ እንዲሁም ዛቻ በኋላ በሰሜኑ ያለው ሁኔታ የተኩስ ድምጽ ታክሎበታል። የትግራይ ኃይሎች ወደ አፋር ክልል ገብተው የከፈቱት ዘመቻ አሁን ላይ ጨርሶ መላው የለየ ባይሆንም ሁለት ዓመቱ እንደማፋሳሽ ጦርነት የቋጨው የፕሪቶሪያዊ ሰላም ስምምነት አደጋ ውስጥ መግባቱን በግልጽ ያመለከተ ሆኗል። አሁን ላይ ለሌላ ጦርነት ከፍተኛ ስጋት የፈጠረው እንቅስቃሴ ወዴት አቅጣጫ ያመራል የሚለው ግልጽ ባይሆንም የፕሪቶሪያው ስምምነት ግን ከሞላ ጎደል መፍረሱን ባለሙያዎች ይስማማሉ። በጉዳዩ ሁለት ከፍተኛ ባለሙያ ለቢቢሲ በሰጡት ሐሳብ አሁን ባለው ሁኔታ የፕሪቶሪያ ስምምነት እንዳበቃለት የደመደሙ ሲሆን መታደስ እንደሚያስፈልገው ገልጸዋል። የዓለም አቀፍ ሕግና የፖለቲካ ተንታኝ የሆኑት ዶክተር አደም ካሴ የፕሪቶሪያውን ስምምነት ለመነጋገር አስቻይ ሁኔታ የመፍጠሪያ መሰረት ብቻ ነበር ሲሉ ከመነሻው ስምምነቱን ጉድለት እንዳለው ለቢቢሲ ገልጸዋል። ትግራይ ክልልን መልሶ ወደ ፌዴራል፣ ወደ ተቋም፣ ወደ ፖለቲካው፣ ወደ አስተዳደሩ፣ ወደ ኢኮኖሚው መመለስ ከዚያም አልፎ ደግሞ የተለያዩ ነጥቦች ላይ ስምምነት ለማድረግ ለመነጋገር አስቻይ ሁኔታ የመፍጠር ነው እንጂ ስምምነቱ በራሱ የሚፈታው ነገር አልነበረም ሲሉ ተናግረዋል። ታዲያ በዚህ ስምምነት ክልል ወደ ፌዴራል አልተመለሰም ነው ያሉት። የፌዴራሉ ክልልና የህወሓትን ህጋዊ ሰውነት ማጣት ለአብነት በማንሳት ስምምነቱ ላለመፈጸሙ መሰረታዊ ችግር ነው ብለውታል። ሌላኛው የሰላምና ግጭት ጥናት ተመራማሪ የሆኑት ፕሮፌሰር ሸትል ትሮምቮል በሁለቱም የፌዴራል መንግስቱ ምክር ቤቶች ውስጥ ትግራይ የፌዴራል ውክልና ማጣት ስምምነቱ ላለመፈጸሙ ዋነኛ ምክንያቶች እንደሆነ ይገልጻሉ። ሌላኛው ምክንያት የተፈናቃዮች አለመመለስ ሲሆን የፌዴራል መንግስትና ህወሓት እርስ በርስ የሚካሰሱ ሲሆን ተፈናቃዮቹ በሁለቱ ኃይሎች ፍትጊያ በህወሓት እንደመያዣ መሆናቸውን በመንግስትና በህወሓት ተቃዋሚዎች በኩል በተደጋጋሚ ይነሳል ብለዋል። ሌላው የታጣቂዎች ትጥቅ መፍታት ሲሆን ምንም እንኳን በስምምነቱ ጥቂት ወራት ውስጥ ህወሓት ትጥቅ እየፈታ ነው ቢባልም
የጦር ኃይሎች ጠቅላይ ኤታማዦር ሹሙ ባለፈው ሐምሌ 2017 ዓ.ም በአንድ የወታደራዊ መርሃ ግብር ላይ ተገኝተው ያሰሙት ንግግር የፍጥጫውን ከፍታ የሚያሳይ ነው ብለዋል። ታንክና መድፉን አስረክቡ፣ አየር መቃወሚያውን አስረክቡ፣ ባለፈው ያስረከባችሁት አለ፣ ይህን ግን ደብቃችሁን የቆያችሁት፣ አሁን ብቅ ብቅ እያደረጋችሁት ነው፣ በፕሪቶሪያ ስምምነት መሰረት አስረክቡ ሲሉ ማሳሰባቸው ይታወሳል። እንዲሁም ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት በህዝብ ተወካዮች ምክር ቤት ቀርበው ትግራይ የምንልከው በጀት ሙሉ በሙሉ የሚውለው ለወታደሮች ነው፣ ይህ ትግራይን እየጎዳ ነው ያለው ብለው ነበር። በእነዚህና በሌሎችም ምክንያቶች የስምምነቱ ዋነኛ ቁልፍ ጉዳዮች ወደ ተግባር ባለመሸጋገራቸው በሁለቱም ወገን ስጋትና ጥርጣሬን መፍጠሩን ባለሙያዎቹ ይናገራሉ። ሁለቱም ጥንካሬያቸውን፣ ጉልበታቸውን አጎልብተው በንግግር ውስጥ የተሻለ ውጤት ለማግኘት ያሰቡ እንደሚመስሉ ገልጸዋል። በንግግር ለመፍታት ሳይሆን በጉልበት ላለመጠቃት ራስን ማዘጋጀት በአብዛኛው ቅድሚያ የተሰጠው ብለዋል። ፕሮፌሰር ሸትል ትሮኖቮል በበኩላቸው የፕሪቶሪያ ስምምነት ከመጀመሪያው ቀኑ ጀምሮ የተዳከመ ነው ብለዋል። ላለፉት 1 ዓመት ከመንፈቅ ገደማ ቁልፍ ስምምነቶችን ማስፈጸም አለመቻሉንም ማስረጃ አድርገዋል። አክለውም በፕሪቶሪያ ስምምነት በዋናነት የተጠበቀው ነገር መቀሌ ባለው ጊዜያዊ አስተዳደርና በፌዴራል መንግስቱ መካከል ግልጽ ግጭትና ጦርነት እንዳይኖር ማድረግ መሆኑን በመጥቀስ የፕሪቶሪያው ስምምነት ከሞላ ጎደል ፈርሷል ብለዋል። ለዚህም ተመራማሪው እንዳስረጀ የሚያቀርቡት ሁለቱም ወገኖች በጠላትነት እየተያዩ ለዳግም ጦርነት እየተዘጋጁ መሆናቸውን ነው። በእርግጥም ባለፉት ወራት በህወሓት በኩል ትጥቅ መፍታት እንደማይኖርና የተጨማሪ ኃይል ስልጠና እየተካሄዱ መሆናቸውን ወታደራዊ መሪዎቹ ከመናገራቸውም በላይ በተለያዩ መንገዶች እየተገለጸ መሆኑን አስታውሰዋል። በመንግስት በኩልም ከየትኛውም ወገን ለሚመጣ ስጋት ምላሽ ለመስጠት የመከላከያ ሰራዊቱ ተገቢውን ዝግጅት ማድረጉን ከጠቅላይ ሚኒስትሩ ጀምሮ ከፍተኛ ወታደራዊ ባለስልጣናት ሲናገሩ መቆየታቸው ተነስቷል። በተጨማሪም ህወሓት በቀደመው ጦርነት ከኢትዮጵያ መንግስት ጎን ተሰልፈው ከወጋው የኤርትራ መንግስት ጋር ጽምዶ የሚባል ጥምረት በመፍጠር ለጦርነት እየተዘጋጀ ስለመሆኑ መንግስት ለተባበሩት መንግስታት ጭምር ደብዳቤ ማስገባቱ የሚታወስ ነው። ህወሓት በበኩሉ የስምምነቱን 3ኛ ዓመት አስመልክቶ ባወጣው መግለጫ መንግስት ሌላ ዙር ጦርነት ለማካሄድ ግልጽ እንቅስቃሴ እያደረገ ነው ሲል ክስ ማሰማቱ የሚታወቅ ሲሆን ህወሓትም ለዓለም አቀፉ ማህበረሰብ አቤቱታውን አቅርቧል። የዓለም አቀፍ ህግና የፖለቲካ ተንታኝ የሆኑት ዶክተር አደም ከዚህ በኋላ የፕሪቶሪያ ስምምነት ይሰራል ብለው እንደማያምኑ ገልጸዋል። በግጭቱ ተሳትፎ የነበራቸውን አማራ ክልልና ኤርትራን ያካተተ አዲስ ስምምነት ያስፈልጋል ሲሉም ሐሳብ አቅርበዋል። ሌላኛው ባለሙያ ፕሮፌሰር ሸትል ትሮኖቮልም የፕሪቶሪያ ስምምነት በአዲስ ስምምነት መተካት አለበት ብለዋል። በእውነተኛ ፖለቲካዊ መንገድ በተለይ በድርድር በአዲስ ስምምነት መተካት አለበት የሚሉት ተመራማሪው ለዚህ ግን ዝቅተኛ ፍላጎት እንዳለና በሚያሳዝን ሁኔታ በኃይል ለውጥ ለማምጣት ፍላጎት ያለ ይመስላል ብለዋል። ጦርነቱ እንደሚቀጥል የሚገምቱት ተመራማሪው ሁኔታውን ለማርገብ ከውጭ ያን ያህል እርምጃ መውሰድ የሚቻል አይመስለኝም ማለታቸውን የቢቢሲ ዘገባ አመልክቷል። በቀጣይ መረጃችን ህወሓት በይፋ ጦርነት አውጇል። አመራሩ ከፍተኛ አመራሩ የህወሓት ወታደራዊ አመራሮች የጦርነት ክተት አውጀዋል ሲሉ ከሰዋል። ሻዕቢያን ኢትዮጵያን በማተራመስ የከሰሱት አመራሩ ከህወሓት ጋር በይፋ ጥምረት ፈጥረዋል ሲሉ ወንጅለዋል። ይህን ያሉት የቀድሞ የትግራይ ክልል ርዕሰ መስተዳደር የነበሩት አቶ ገብሩ አስራት በኤንቢሲ ጊዜ ግስ ጋር ባደረጉት ቃለ ምልልስ ነው። የቀድሞ የትግራይ ክልል ርዕሰ መስተዳደር ህወሓት በግልጽ የጦርነት ክተት አውጇል ሲሉ የወቀሱት ከሳምንት በፊት ጀነራል ምግባይ ኃይለ በአክሱም ያስተላለፉትን መልእክት በመጥቀስ ነው። ከኛ ጋር ያሉንም አበቃለት የሚል ማስጠንቀቂያ ጭምር ያዘለ የጦርነት ክተት ታውጇል ያሉት አቶ ገብሩ አስራት ከኤርትራ ጋር ጥምረት እንደተፈጠረ የተገለጸበት ነበር ሲሉ ተደምጠዋል። የቀድሞ ከፍተኛ አመራሩ አክለውም ይህ ክተትና ጥምረት የታወጀው በአክሱም ከተማ መሆኑን ጠቅሰው በከተማው በርካታ ንጹሃን በሻዕቢያ ኃይሎች በጦርነቱ ወቅት የተገደሉበት እንደሆነ አንስተዋል። ሻዕቢያ ላደረከው ነገር ይቅር ብለንሃል፣ አሁን በውጊያው ካገዝከን እንተባበራለን የሚል ይዘት ያለው መልእክት የተላለፈበት ነው ሲሉ አቶ ገብሩ አስራት ወቅሰዋል። አቶ ገብሩ አስራት ከህወሓት ተከታታይ መግለጫዎች እንደዚሁም ከጊዜያዊ አስተዳደሩ ማሳሰቢያዎች በላይ በአክሱም ጀነራል ምግባይ ኃይለ ያስተላለፉት መልእክት ልዩ ሚዛን የሚደፋ ነው ሲሉ ገልጸዋል። የጀነራሉ መልእክት መከላከል ነው በሚል የቀረበ ቢሆንም በትክክል የጦርነት አዋጅ የታወጀበት ቀን ነበር ሲሉ አመልክተዋል። ሁለተኛው በዚሁ መልእክት ከሻዕቢያ ጋር ያለው ግንኙነት በይፋ የታወጀበት ነው ሲሉ አቶ ገብሩ አስራት አመልክተዋል። በሶስተኛነትም ቀስ በቀስ ሲሄድ የነበረው መፈንቅለ መንግስቱ በይፋ የተገለጸበት አዋጅ ነው ሲሉ አጽንኦት ሰጥተዋል። የቀድሞ ከፍተኛ አመራሩ ይህን ሲያብራሩ የጀነራል ታደሰ ወረደ ጊዜያዊ መንግስት በእነዚህ የጦር አበጋዞች የተነጠቀበት ነው ሲሉ አመልክተዋል። ጀነራል ምግባይ ኃይለ በዚሁ መልእክታቸው ጊዜያዊ መንግስቱ ላይም ጥሪ አድርጓል ሲሉ ጠቅሰው ይህም በጦርነቱ እንዲተባበር የሚል ነው ብለዋል። ህወሓትን ጨምሮ ሌሎችም ማህበረሰብ እንዲተባበር ነው ጥሪ የተደረገለት ሲሉ አጽንኦት ሰጥተዋል። እነ ጌታቸው በስልጣን ላይ ያሉ 3 የስልጣን ማዕከላት እንደነበሩ ያስታወሱት አቶ ገብሩ ጊዜያዊ አስተዳደሩ ህወሓትና የጦር አመራሮቹ ሲሉ ገልጸዋል። ቀስ በቀስ እነ ጌታቸው ከስልጣን ከወረዱ በኋላ 2 የስልጣን ማዕከላት ተፈጠሩ።
የነደብረጽዮን ህወሓትና የጦር አመራሮቹ ሲሉ በመጥቀስ አሁን ላይ ሙሉ ለሙሉ ህወሓትም ሆነ ጊዜያዊ አስተዳደሩ በጦር አመራሮቹ ስር እንደሆነ በይፋ ታውጇል ሲሉ አቶ ገብሩ ገልጸዋል። ከኛ ጋር ያልተሰለፈ ፓርቲ ሚዲያም ሆነ የትግራይ ማህበረሰብ አካል ወዮለት በሚል ጥብቅ ማስጠንቀቂያ ተሰጥቷል ሲሉ አቶ ገብሩ አስራት አመልክተዋል። በዚሁ የጦርነት ክተት አዋጅ ለኤርትራ በይፋ ጥሪ ቀርቧል በማለትም የጦርነት ዝግጁ የመጨረሻው አካል ነው ሲሉ አቶ ገብሩ አስራት ገልጸዋል። በሌላ በኩል ብርጋዴር ጀነራል ምግበ ከሳምንት በፊት ከአክሱም ከተማ ባስተላለፉት መልእክታቸው የትግራይ ህዝብ የተደቀነበትን አደጋ ለመከላከል ተዘጋጅተናል ያሉ ሲሆን ለኤርትራ መንግስት ጭምርም ጥሪ ማድረጋቸው ይታወሳል። በተመሳሳይ ለአማራና የአፋር ኃይሎችም ከጎናችን ተሰለፉ የሚል ጥሪን ጀነራሉ አስተላልፈው ነበር። በቀጣይ ርዕስ ግብጽ ለጀነራሉ የላከችው የጦር ድጋፍ። በጀነራል አብዱልፈታህ አልቡርሃን የሚመራው የሱዳን ብሔራዊ ጦር ኃይል በሰሜን ዳርፉርና በኮርዶፋን የፈጥኖ ደራሽ ኃይሉ ጦር የፈጸመውን ተከታታይ ጅምላ ግድያዎችን ተከትሎ ከክልላዊ አጋሮች ጋር በመተባበር ላይ ይገኛሉ ሲል ሚድል ኢስት አስነብቧል። ግብጽ በሱዳኑ ጦርነት ትልቅ ሚና እንዳላት ያስታወሰው ዘገባው አሁን ላይ ጦሩን ለማገዝ ወታደራዊ ድጋፍ ማድረጓን ገልጿል። በተለይም በጀነራል መሐመድ ሐምዳን ዳጋሎ የሚመራው አርኤስኤፍ ግብጽና ሊቢያን የሚያዋስነውን ኤልፋሸርን መቆጣጠሩ በፕሬዝዳንት አልሲሲ በኩል በስጋት መታየቱን የተገለጸው የግብጹ ፕሬዝዳንት አብዱልፈታህ አልሲሲ ጦሩ ከአካባቢው እንዲወጣና የአልቡርሃን ኃይል መልሶ እንዲቆጣጠረው እያደረጉ ካሉት ወታደራዊ ድጋፍ ጎን ለጎን ዲፕሎማሲያዊ ጫና እየፈጠሩ እንደሚገኝ የተገለጸው ግብጽና ቱርክ ኤልፋሸር በፈጥኖ ደራሽ ኃይሉ ስር ውድቀት በኋላ የጦር መሳሪያ ማቅረባቸው ይጠበቃል ሲሉ ሱዳናዊ ተንታኝና የኮንፍሉዌንስ አማካሪ ዳይሬክተር ክሎድ ካይር ለዘገባው በሰጡት ቃል አመልክተዋል። በተለይ ግብጽ ደቡባዊ ድንበሯ ላይ የሰፈረውን የአርኤስኤፍ ጦር ለመመከትና ጦሩ በደቀነባት ስጋት ወታደራዊ ድጋፉ ተጠናክሮ የሚቀጥል ነው ሲሉ ተንታኙ ገልጸዋል። በዚህ መነሻ ግብጽ ከሱዳንና ከሊቢያ ጋር በሚያዋስነው ድንበር ላይ ከፍተኛ ኃይል በማሰማራት የድንበሩን ደህንነት አጠናክራለች። ይህም የጦርነቱ ዳፋ በሯ እስኪደርስ ከመጠበቅ ይልቅ ከሱዳን ጦር ጋር በቅርበት በመስራት ጦሩን ለመግታት ነው ሲሉ ተንታኙ ገልጸዋል። ይህ በእንዲህ እንዳለ የሱዳን ሉዓላዊ ሽግግር ምክር ቤት ሊቀመንበር የሆኑት ሌተናል ጀነራል አብዱልፈታህ አልቡርሃን ትላንት ለህዝባቸው በቴሌቪዥን ንግግር አድርገዋል። ጀነራሉ በሱዳን ላይ እየተካሄደ ያለው ዘመቻ በአንዳንድ አምባገነን መንግስታት ድጋፍ የሚደረግለት ነው፣ እነዚህ ኃይሎች ደግሞ ይሰበራሉ፣ ሱዳንም ታሸንፋለች ብለዋል። አልቡርሃን በንግግራቸው ተቀናቃኞቻቸውን እብሪተኞች በሚል የገለጿቸው ሲሆን እነዚህን እብሪተኞች ለመደምሰስና የሱዳንን ድንበር ለማስከበር ቆርጠን ተነስተናል በማለት አስረድተዋል። በኤልፋሸር ጂኒናና አልጀዚራ ግዛቶች በጭካኔ ዜጎች መገደላቸውን ያስታወቁት ጀነራሉ ይህን ጥፋት የፈጸሙትን እንበቀላቸዋለን፣ ከተጠያቂነትም አይድኑም ሲሉም ገልጸዋል። የሱዳን ህዝብ ለጦር ኃይላቸው በአንድነት ድጋፍ እየሰጠ መሆኑን ያደነቁት ጀነራሉ ጨምሮም በጥንካሬ በቆራጥነትና በጽናት በቅርቡ በእነዚህ ብሪተኛ ሚሊሻዎች ላይ ድል እንቀዳጃለን፣ ሙሉ በሙሉም እናጠፋቸዋለን፣ ለዚህ ስንልም ጦርነቱን እንቀጥላለን ብለዋል። በሌላ በኩል የሱዳን የፈጥኖ ደራሽ ኃይሎች የተኩስ አቁም ጥሪን ተቀበሉ። በጀነራል ሄሚት የሚመሩት የሱዳን ፈጥኖ ደራሽ ኃይሎች በአሜሪካ በኩል የቀረበውን የሰብአዊ ተኩስ አቁም ጥያቄን መቀበላቸውን ገለጹ። ቡድኑ ይህን የገለጸው በዳርፉር ግዛት የመጨረሻውን የሱዳን ጦር ይዞታ ኤልፋሸር ከተማን በእጁ ካስገባ በኋላ ነው። 18 ወራት የፈጀ የከተማው ጦርነት የተጠናቀቀ ሲሆን አሁን ላይ ፈጥኖ ደራሽ ኃይሎች በዓለም ዋልታዎች የተሰየሙትን አምስቱንም የዳርፉር ግዛቶችና ዋና ከተሞች አሁን ላይ መቆጣጠር ችለዋል። ቡድኑ ከታጣቂነት ወደ መንግስታዊ ቁጥጥር ቅርጽ እየያዘ መጥቷል። ምዕራብ ሱዳንን መቆጣጠሩ ታዲያ በልበ ሙሉነት ስለ ተኩስ አቁም የቀረበለትን ሐሳብ እንዲቀበል ማድረጉን ተንታኞች ይናገራሉ። የሱዳን ፈጥኖ ደራሽ ኃይል ዓለም አቀፍ አሸማጋዮች ያቀረቡትን በሰብአዊነት ላይ የተመሰረተ የተኩስ አቁም ጥሪ መቀበሉን ትላንት ነው ያስታወቀው። የሱዳን ጦር ሰራዊት በበኩል የተኩስ አቁም ጥሪዎችን የሚቀበለው ፈጥኖ ደራሹ ኃይል ከሲቪል አካባቢዎች ጠቅልሎ ሲወጣና ትጥቅ ሲፈታ ብቻ መሆኑን መግለጹን እንደ አሶሺየትድ ፕሬስ ያሉ ዘግበዋል። ፈጥኖ ደራሽ ኃይሎች ትይዩ መንግስት ያቋቋሙ ሲሆን አሁን የጠለሉት ግዛት ትይዩ ሀገር በሱዳን መፈጠሩን መርዶ ያረዳ ስለመሆኑ ተንታኞች ይናገራሉ። የጀነራል ሄሚት ኃይሎች አሁን ላይ ወደ ቻድና ወደ ማዕከላዊ አፍሪካ ሪፐብሊክ የሚወስዱ መንገዶችን፣ የወርቅ ማዕድናት ማውጫዎችንና ንግዱን፣ የምግብ፣ የነዳጅና ሌሎች ወሳኝ መስመሮችን በሙሉ በእጃቸው አስገብተዋል። ይህም የመደራደር አቅማቸውን በእጅጉ የጨመረ መሆኑን የተነገረው። የተኩስ አቁሙ ሐሳብ በዋናነት በአሜሪካ በኩል ለሁለቱ ቡድኖች የቀረበ ቢሆንም የተባበሩት ኤሚሬት፣ ሳውዲ አረቢያና ግብጽ ሁለቱን ኃይሎች በማደራደሩ አሉበት። የሱዳን ጦር የአሜሪካን ጥረት አድንቆና መስግኖ የሱዳን ጦር የሀገርን ህልውናና አንድነት ለማስመለስ የጦር ዝግጅቱን ግን ይቀጥላል ብለዋል። ውድ ቤተሰቦቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን።
ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።